ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋብኃይል ቴዎድሮስ ዕዝ 4ኛ ክፍለ ጦር ከቲሊሊ አበስከን ሰከላ እስከ ብር አዳማ ታላቅ ድል ተቀዳጅቷል። አፋብኃይል ቴዎድሮስ ዕዝ 105ኛ ኮር 4ኛ ክፍለ ጦር አረመኔው የብልጽግና ስርዓት ጠባቂ መከላከያ ቡድን የ44ኛ ክፍለ ጦር ቀጠናን በረገጠበት ሰዓት ጀምሮ በተከፈተበት የሶስት ግንባር ውጊያ የሽንፈት ጽዋ ተጎንጭቷል። ጀብደኛው 44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በመጣመር ብር አዳማ አበስከን ላይ በሰሩት ኦፕሬሽን ጠላትን ድባቅ በመምታት 9 ክላሽ በመማረክ ብዛት ያለው የጠላት ኃይል መደምሰስ ተችሏል። ሰከላ ወረዳ እኩለ ቀን ላይ በምርኮ የተጀመረው ድል በቲሊሊ ወረዳ አሽፋ ላይ ሌላ ድል ተደግሟል። ከቡሬ እንጅባራ ፍኖተ ሰላም ድረስ አለኝ የሚለውን ኃይል በማሰባሰብ የመጨረሻ ዙር መውጫ ወይም መፈርጠጫ እና ጊዜ መግዣ በሚል ስሁት እሳቤ 105ኛ ኮር 4ኛ ክፍለ ጦር ለመክበብ ሙከራ አድርጓል። አቅመቢሱ የብልጽግና ሰራዊት እንደተለከፈ ውሻ በየገጠሩ አካባቢ ያገኘውን ንጹሃን የአማራ ህዝብ ከማንገላታት ከመረሸን ከመዝረፍ ባሻገር ፋኖ ላይ ምንም አይነት ድል እንደማያገኝ በ3 አመታቱ የትግል ዘመናት በሙሉ ቢያውቀውም ሀገር ለቆ ለመፈርጠጥ ጊዜ ያገኝ ዘንድ እያፈሰ ያስገባውን ህፃናት በግዳጅ እንደ ከብት እየነዳ ያመጣው ቢሆንም የ4ኛ ክፍለ ጦር ተርቦች አካባቢውን ኃይል መልሶ ከበባ በመስራት ሲገርፉት ውለዋል አምሽተዋል። ከጠዋቱ 5 ሰዓት ተኩል በ3 ግንባር የተጀመረው ውጊያ አድማሱን እያሰፋ እስከ ምሽቱ 12 ሰዓት ድረስ ዘልቆ ጠላት ዓላማውን ሳያሳካ ከ2 ደርሰን በላይ ሞትና ቆስለኛ ታቅፏል። የብልጽግና ስርዓት የመጥፊያው ሰዓት በመድረሱ እርግጠኛ የሆኑ ሰራዊቱ አባላት የመዋጋት ሞራል እንደሌላቸው በይፋ እየተናገሩ እየከዱና እየኮበለሉ ወደ ፋኖ እየተቀላቀሉ ህይወታቸውን እያተረፉ ባለበት በዚያ አጣብቂኝ ሰዓት የቀረው ነፍሰ በላ ቡድን ክለፈለፈ በሚሄድበት ቀጠና ሁሉ የእሳት ረመጥ የሆነው የጀግናው የአማራ ፋኖ ጭንቅላቱን እያፈረሰ በየጥሻው ወድቆ እንዲቀር እያደረገው ቀጥሏል። ለክበብ አስበው ወጣ አይደለም የኮንክሪት ምሽግ ሰርታችሁ እንዳልተረፋችሁ አውቃችሁ በጊዜ እጃችሁ ስጡ ሲል የአፋብኃይል ቴዎድሮስ ዕዝ 105ኛ ኮር 4ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ሌላው በጀግኖች የቡሬ ዳሞት አናብስቶች የቡሬ ዙሪያ ወረዳ ሰላምና ደህንነት ከነ ግብረ አበሮቹ ተደመሰሰ። ተስፋ የቆረጠው የብልጽግና አገዛዝ እስከ ሐምሌ 30 ባቀደው ወረራ መሰረት ከቁጭ ከተማ ወደ ጉል መቀበል እየተንቀሳቀሰ ሲሆን አዱኛ ጌትነት የተባለ የቡሬ ዙሪያ ወረዳ ሰላምና ደህንነት ኃላፊ ከነግብረ አበሮቹ ቴዎድሮስ ዕዝ 109ኛ ኮር በ77ኛ ክፍለ ጦር ቡሬ ዳሞት ጉልም ቀበሌ ላይ ተደምስሰዋል። በተያያዘም የሜጀር ጀነራል ዋንታባተ 1ኛ ኮር በስቴ ታላቅ ድል ተጎናጽፈዋል። በስቴ መካነ ኢየሱስ ከተማ የከተማ አገዛዙ ሰራዊት አባላት በኮሎኔል አለሜ ትእዛዝ ሰጭነት የመካነ ኢየሱስ ከተማ ህዝብ በጠራራ ፀሐይ እየረሸነ እየገረፈ በጅምላ እየታሰረ መዳረሻው እየጠፋና በጥቅሉ አውሬያዊ ግብ እየተፈጸመበት መሆኑ የተረዳው የሜጀር ጀነራል ዋንታባተ 1ኛ ኮር ጥበበኛ ሰራዊት በከተማው በሁለት አቅጣጫ በመግባት የጠላትን ታጣቂ ሲገርፍ አምሽተዋል። ውጊያ የተደረገባቸው የከተማ መዳረሻዎችም ከመካነ ኢየሱስ ከተማ በምዕራብ አቅጣጫ በ1ኛ ኮር መከላከል ዘመቻ መሪ አርበኛ ሀብታሙ አጠቃ የተመራው የ1ኛ ኮር ቀኝና መሐንዲስ የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድ እና አንዳቤት ብርጌድ አካል የሆነችው አንዷን ሻለቃ በጋራ በማቀናጀት ባየግራር ላይ የተጀመረው ወደ ውጊያ አድማሱን አስፍቶ ከባየግራር ካሳበር ቀዩ በር 5 ቁጥር ዝጎራና እስቴ መካነ ኢየሱስ ከተማን ያደረሰ ወደ ውጊያ ተደርጓል። ከቀኑ 10 ሰዓት ተኩል በጀመረው ወደ ውጊያ የ59ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜ የሚይዘው የሚጨብጠው አጥቶ አምሽቷል። እስቴ መካነ ኢየሱስ ከተማ በምስራቅ አቅጣጫ ደግሞ የጉና ክፍለ ጦር አሃድ የሆነው ስቴዲንሳ ብርጌድ 02 ሻለቃ 2 እና 4 በሻለቃ ገድፍና በሻለቃ እንዳልክ እየተመሩ በድራጎን አብይ አህመድ ሰራዊት ላይ ውጊያ አድርገዋል። ውጊያውም የተደረገባቸው ቦታዎች ሾለከት፣ ሳጋ፣ ደንጎለት፣ መካነ ኢየሱስ ከተማ ናቸው። በሁለቱም ግንባሮች በተደረገው ወደ ውጊያዎች 59ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜና ቡድኑ የብልጽግና ካድሬዎችና ወዳደር አድማ ብተናዎች ማት ወርዶባቸው አምሽተዋል። እስከ ምሽቱ 2 ሰዓት በተደረገው ውጊያ ጠላት በቁስም በአካልም ሆነ በስነ ልቦና ተንበርክኮ አምሽቷል። ተጨማሪ የሆድ ዘመዶቹም ይደርሱለት ዘንድ ጥሪ ሲያደርግ አምሽቷል። በተቃራኒው አማራ ፋኖ በሁሉም ግንባሮች ሰናይ የሆነ ቅንጅት በመፍጠር በጠላት ላይ የበላይነት ወስዶ አምሽቷል። እንዲሁ አንዳቤት ወለሽ ከተማ ላይ ፋኖ ድል ተቀዳጅቷል። አራጁ የድራጎን አብይ አህመድ አውሬው ታጣቂ ቡድን በንጹሃን አማሮች ላይ እየሰራ ያለውን ግፍ መቀበል ያልቻለው የጉና ክፍለ ጦር አሃድ የሆነው አንዳቤት ብርጌድ አንዳቤት ወረዳ ዋና ከተማ የሆነችውን ወለሽ ከተማን ምሽት 12
ሰዓት በመግባት ጠላት ላይ ውጊያ ከፍቶበታል። ለውስን ሰዓታት በከተማው የተለያዩ መዳረሻዎች አውደ ውጊያዎችን አድርገዋል። የዚህ ከተማ አውደ ውጊያ የኮሮና የውጊያ እቅድ በመቀልበስ አንዱ ለአንዱ አለሁት በተግባር የተገለጠለትና አማራ አንድ ሲሆን የፈለገውን በፈለገው ሰዓትና ጊዜ ማድረግ እንደሚችል የተገለጠበት መሆኑንም አሳይቷል። በስቴ ሸምበቆች ጎንደር በር ያገዛዙ ሰራዊት መካነ ኢየሱስ ከተማ ለከተማ ይሁድ ዘመዱ ለመድረስና ለማዳን ከቅዱሱ ቆማ ፋሲለደስ በሌሊት ተነስቶ ጉዞ እያደረገ እያለ ከጠዋቱ 4 ሰዓት ስቴደንሳ ብርጌድ በሻለቃ አብራራው የኋላና በሻለቃ ሸጋው መልኬ ከዘራው እየተመሩ በወሰዱት የታቀደ የደፈጣ ውጊያ በጠላት ላይ ድል ተቀዳጅተዋል። ከሸምበቆች ከተማ ወጣ ብሎ ጎንደር በር ላይ በተወሰደው የደፈጣ ምት ጠላት ኪሳራ ደርሶበታል። ሌላው ጎንደር በር ላይ ተመቶ ያውጨኝ ያለው የብርሃኑ ጁላ ታጣቂ ኃይል ሁለተኛ ደፈጣ የተዛበት ቦታ ላይ ዘው ብሎ ገብቷል። ሳጋ ላይ የተጀመረው የደፈጣ ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል። ከረፋዱ 5 ሰዓት እስከ ቀኑ 7 ሰዓት ተኩል የተደረገው አውደ ውጊያ ሻለቃ እንዳልክ መርቶታል። አውደ ውጊያውም ከሳጋ እስከ ሾለከት ተደርጓል። በሁለቱም በተደረጉ የደፈጣ ውጊያዎች ቁጥራቸው ያልታወቁ የጠላት ኤኬ 47 ክላሽንኮቭ መሳሪያ ምርኮ ሆነዋል። የጠላት አካልና ቁሳዊ ኪሳራዎችም ተመዝግበዋል። የጠላት እቅድም ከሽፏል። አማራ ሲተባበር ይከበራል፣ ጠላቱንም ያሸብራል፣ አሸናፊነት በልዕልና ላይ ያስቀምጣል። ትናንትም ሆነ ዛሬ የተደረጉ አውደ ውጊያዎች አሸናፊነት ልዕልናና ምልክቶች ናቸው ሲል የአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋ አለባቸው ገልጸዋል። ሰሞነኛ መረጃዎች እናኛን ይመስሉ ነበር።